ሰላም ውድ ተመልካቾቻችን ሰላማችሁ ይብዛ እንደምን አላችሁ? እንኳን ወደ ዛሬው አዲስና በብዙዎች የሚነገር አስገራሚ የብሬኪንግ ዜና በደህና መጣችሁ። ዛሬ የምንመለከተው ጉዳይ በዱባይና በአቡዳቢ ነፃ ቤዛ በስፋት ተጀምሯል የሚለው ወሬ ምን ያህል እውነት አለ የሚለውን ነው። አሁኑ ሰዓት በተለያዩ የሶሻል ሚዲያ ቻናሎች ነፃ የሥራ ቤዛ ለኢትዮጵያን ተከፍቷል በሚል ማስታወቂያ እየተሰራጨ ይገኛል። አንዳንዶች እንኳን የመንግስት ልዩ ፕሮግራም ነው ይላሉ። ነገር ግን እስካሁን ድረስ ከተባበሩት አረብ ኤሚሬት ገቨርንመንት ወይም ከሚኒስትሪ ኦፍ ሁማን ሪሶርስ ኤንድ ኢሚሬታይዜሽን በይፋ የተሰጠ ማስታወቂያ የለም። ይህ ማለት በአጠቃላይ ለሁሉም ነፃ ቤዛ ተከፍቷል የሚለው መረጃ የተረጋገጠ የመንግስት ውሳኔ አይደለም ማለት ነው። ባለሙያዎች የሚሉት ግን አንዳንድ ኩባንያዎች በተለይ በሆቴልና ግንባታ እንዲሁም በሱፐርማርኬት ዘርፍ ላይ ሰራተኞችን ለመሳብ የቤዛ ክፍያ ሊሸፍኑ ይችላሉ። ይህ ግን የኩባንያው ውሳኔ ነው እንጂ ነፃ የመንግስት ፕሮግራም አይደለም። በቅርቡ ብዙ ሰዎች ነፃ ቤዛ ብለው በመታለል ገንዘብ እንደጠፋባቸው ዘገባዎች ይጠቁማሉ። ስለዚህ ፓስፖርት ኮፒ ወይም ገንዘብ ለግል ኩባንያዎች ከመላክ በፊት የኩባንያው ህጋዊ ምዝገባና የሥራ ፍቃድ መረጃ መፈተሽ እጅግ አስፈላጊ ነው። በተባበሩት አረብ ኤሚሬት የሥራ ቤዛ ሂደት በተለምዶ በስፖንሰርሺፕ ኩባንያው ይጀምራል፣ የጤና ምርመራ ይጀምራል፣ የኤሚሬት አይዲና የመኖሪያ ፍቃድ ይከተላል። ይህ ሁሉ በህጋዊ መስመር ነው የሚፈጸመው። እንግዲህ ዛሬ የምናቀርበው ጠንካራ መልእክት ነው። ነፃ ቤዛ በሚል የሚሰራጨው ማንኛውም መረጃ ከይፋዊ ምንጭ ካልተረጋገጠ እንዳታምኑ። የእውነተኛ ዕድል ካለ በይፋ ይገለጻል። ይህ ነበር የዛሬው አዲስና የተለየ ብሬኪንግ ዜና ዘገባ። ከኛ ጋር ስለነበራችሁ እናመሰግናለን። ቀጣይ አዲስና የተረጋገጡ መረጃዎችን በቀጥታ እናቀርባለን። ሰላም ቆዩ። እግዚአብሔር ይጠብቃችሁ። መልካም ዕድል